ኢትዮጵያ በመንግስታዊ አስተዳደር የረጅም ጊዜ ታሪክ ያላት ሀገር ብትሆንም የሀገራዊ መንግስታዊ ቅርጽ የያዘ የመንግስት አገልግሎትና አስተዳደር ስርዓት ግንባታ የተጀመረው ግን በ1900 ዓመተ ምህረት መሆኑን ታሪክ ያስረዳል። ይሁንና ካሳለፋቸው ዓመታት አንጻር ሲታይ መድረስ በሚገባው ደረጃ ላይ የደረሰ አይደለም። ለዚህ ምክንያቱ ዘርፉ የፖሊሲ አቅጣጫ ተዘጋጅቶለት ሊፈታቸው የሚገቡ ችግሮችን በዘላቂነት ሳይፈታቸው በመቆየቱ ነው። መንግስት የዜጎችን ህይወት የሚያሻሽልና የኢኮኖሚ ልማትን የሚያፋጥን አገልግሎት መስጠት ዲሞክራሲያዊ አስተዳደርን ከማስፈን ጎን ለጎን የሚያስኬደው ከቀዳሚ ተልእኮዎቹ አንዱ እንደሆነ ይታወቃል። በመሆኑም ቀልጣፋ አገልግሎትን ተደራሽ ለማድረግ መሶብ የአንድ ማዕከል አገልግሎት አሰራርን ይፋ አድርጓል። መሶብ የተሰኘው በሀገራችን ባህል በመሶብ እንጀራ፣ ልዩ ልዩ ወጦች የሚቀርቡበት ባህል ስላለ ሰው ንግድ ፍቃድ ለማውጣት ንግድ ሚኒስቴር፣ ገቢ ለመክፈል ገቢዎች፣ ብር ለማውጣት ባንክ መሄዱ ቀርቶ ከአንድ አካባቢ የሚፈልገውን ሰርቪስ ለማግኘት እድል የሚሰጥ በብዙ ሀገራት ስናየው ስንቀናበት የነበረ በሀገራችን ሲስተሙ በልጆቻችን ተገንብቶ ቦታ ተዘጋጅቶ ስልጠና ተሰጥቶ በሲስተም ታግዞ ቨርቹዋሊ ሰርቪስ መስጠት የሚያስችል አቅም እየፈጠርን ከሄድን ያ አቅም ሙሉ በሙሉ በሀገር ውስጥ ልጆች የተሰራ ስለሆነ እያደገ ስለሚሄድ ከሰርቪስ ጋር ተያይዘው የሚነሱ ጥያቄዎች፣ ስሞታዎች እየተቀረፉ እንደ ሌላው ዓለም የቀለጠፈ አገልግሎት ለመስጠት የሚያስችል አቅም እየፈጠርን እንሄዳለን ማለት ነው። በሐረሪ ክልልም የፌዴራል የመሶብ የአንድ ማዕከልን ተሞክሮ በመቀመር ከቅርብ ወራት በፊት የማዕከሉን ግንባታ በማፋጠን በአገልግሎት አሰጣጥ ላይ የሚታዩ ከመጠን ያለፈ የወረቀት ስራና አዝጋሚ ውሳኔ አሰጣጥ፣ የህዝብ አገልግሎቶችን ማዘግየት፣ ደካማ የተቋማት ቅንጅትን ለመቅረፍ በማሰብ በክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ ቁርጠኛ አመራር በአጭር ጊዜ ውስጥ እውን የሆነው የመሶብ የአንድ ማዕከል አገልግሎት ሙሉ በሙሉ ዲጂታላይዝ የሆነ ስርዓትን በመጠቀም በተበታተነ መልኩ ሲሰጥ የነበሩ በርካታ የመንግስት አገልግሎቶችን በአጭር ጊዜና በቅልጥፍና ለዜጎች ተደራሽ ለማድረግ የተቋቋመ ማዕከል ነው። እንኳን ወደ ሐረር መሶብ አንድ ማዕከል በደህና መጡ። ስሜ ፈልመታ መሐመድ ይባላለሁ። የሪሴፕሽን ባለሙያ ነው። የምናደርገው አንደኛ ሰላምታ እንሰጠዋለን። ከሰላምታ ከሰጠነው በኋላ የመጀመሪያ የሚጠበቅበት የማታወቂያ መኖሩ ማለት ነው። ማታወቂያ ዲጂታል አይዲ ከሌለው ሌላ መታወቂያዎችም ይቻላሉ። ፓስፖርት፣ የመንጫ ፍቃድ፣ ማንነቱ የሚገልጽ ቡክም ይሆናል። እሱን እንቀበለውና ኢንፎርሜሽን ዲስክ ላይ የሚመዘገብ አለ፣ እንመዘግበዋለን። ከመዘገብነው በኋላ ለምን አገልግሎት እንደመጣ እንጠይቀዋለን። እዚህ አሁን የሚገኙ 7 አገልግሎቶች ናቸው ያሉት። ከሰባቱ 4 የክልል ሲሆኑ 3ቱ ደግሞ የፌዴራል ናቸው። 4ቱ የክልሎቹ ጠቅላይ አቃቤ ሕግ፣ ገቢዎች፣ ንግድ ቢሮ፣ ኢንተርፕራይዝ፣ የፌዴራሎቹ ፖስታ፣ ቴሌና ንግድ ባንክ ናቸው። ከነዚህ ውስጥ ምን አገልግሎት ፈልጎ እንደመጣ ስንጠይቀው አንዱ ከሆነ ገቢዎች ካለ የገቢዎች ቲን ነምበር ነው የሚሰጡት። ቲን ነምበር ከሆነ እዚህ ጋር መዝግበ ነው ቲኬት ይቆረጥለታል ማለት ነው። ከዛ ወደ ዩኒቨርሳል ይላካል። ዩኒቨርሳል ሄዶ ኢንፎርሜሽን የሚያስፈልገውን ካሟላ በኋላ ቀጥታ ወደ ካውንተር ላይ ይሄዳል። ካውንተር አገልግሎት ባለሙያዎች የሚሰጡት ነው። እዛ ቀልጣፋ አገልግሎትና ፈጣኝ እንዲሰጠው ነው ያስፈልገው። ዩኒቨርሳል ጉዳዩን ሁሉ ነገር ጨርሶ ወደዛ ይመራዋል ማለት ነው። ይሄን ነው የሚሰጠው አገልግሎት። ዩኒቨርሳል ሰርቪስ ማለት ለሁሉ አገልግሎት ቅድመ ሁኔታዎችን አይተን ከስተመሮች ወደኛ ተቋም ሲመጡ ለመገልገል ሲመጡ እዛ ካውንተር ላይ ሄዶ ወረፋ ጠብቆ ሰዓቱን ገሎ መጨረሻ ላይ ይህን አላም ተብሎ ከሚመለስ ወደ ዩኒቨርሳል ቀጥታ ከሪሴፕሽን ወደ ዩኒቨርሳል አገልግሎት ይመጣል። ወደ ለሁሉ አገልግሎት ማለት ነው። እኛ ጋር ሲመጣ ምን እናደርጋለን? መጀመሪያ ለሚፈልገው አገልግሎት ምን ማለት እንዳለበት ወይም ደግሞ ቅድመ ሁኔታዎችን አሟልቶ መምጣቱን ቼክ እናደርጋለን። ካላሟሉ እንዲያሟሉ እናደርጋለን። ከዛ ደግሞ ካሟሉ በኋላ ምን እናደርጋለን? ሲስተም ላይ አፕሎድ አድርገን ስካን አድርገን
ቴክኖሎጂ መጠቀም የሚችሉ ከሆነ እንዴት እንደሚጭኑ በማሳየት የማይችሉ ከሆነ ደግሞ የማይችል ህብረተሰብ ሊመጣ ይችላል፣ የማይችል ከስተመር ሊመጣ ይችላል። ቴክኖሎጂ መጠቀም የማይችሉ ከሆነ ደግሞ እኛ እስካን አድርገን የሚያስፈልገውን ነገራቶች ለምሳሌ ለንግድ ምዝገባ ከመጣ ቲን ነምበሩንና መታወቂያውን ምን እናደርጋለን እስካን አድርገን ጭነን አካውንት ተከፍቶለት ወደ ቀጣዩ ካውንተር ወይ ደግሞ አገልግሎት ወደሚያገኝበት ካውንተር እንዲሄድ እናደርጋለን ማለት ነው። እዚህ ጋር ዋናው ነገር ዩኒቨርሳል አገልግሎት የተፈለገበት ምንድነው? ከታች የሚሰጡት በይሄ ካውንተሩ የሚሰጡትን አገልግሎቶች የሚያውቁ ልምድ ያላቸውና የአይቲ ባለሙያ የሆኑ ኤክስፐርቶች ናቸው። እዚህ ጋር ዩኒቨርሳል አገልግሎት ላይ ያሉት ባለሙያዎች እና ከታች የሚሰጡትን አገልግሎቶች በደንብ ከላይ እስከታች የሚያውቁና የሰለጠኑ ባለሙያዎች ናቸው። እዚህ ጋር ሶስቱ ያሉት ባለሙያዎች አሁን ለጊዜው ሶስት ነው ያለነው። ሶስታችንም እንደዛ ቅድመ ሁኔታዎችን በደንብ አጥንተን ሰልጥነንበት የምናውቀው ስለሆነ ቅድመ ሁኔታዎችን ከስተመሮቹ መጉላላት ስለሌለባቸው እንዳይጉላሉ ይሄን አሟሉ የሚለውን ነገር ማሟላታቸውን ቼክ እናደርጋለን። ከዛ ሲስተሙ ላይ አፕሎድ እናደርጋለን። ሲስተሙ ላይ ጭነን ወደ ካውንተር ሲሄዱ ምን ያደርጋሉ ማለት ነው? ቀጥታ ሄዶ ተገልግሎ ጉዳያቸውን ብቻ ጨርሶ ካውንተር ላይ ያሉት ስፔሲፊክ ባለሙያዎች ናቸው። ለምሳሌ ከንግድ ቢሮ የመጡ ባለሙያዎች አሉ፣ ንግድ ላይ እንደዛውም ገቢዎች ላይ አሉ፣ ሁሉም ካውንተር ላይ እንደዛ አሉ። እነሱ ምን ያደርጋሉ? እኛ ሲስተም ላይ የጫንላቸውን ነገራቶች አፕሩቭ በማድረግ አውቶራይዝ አድርጎ አገልግሎቱን በተቀላጠፈ መልኩ እንዲያገኙ ያደርጋሉ ማለት ነው። ገና ከመግባታችን ቀደም ብለን ብዙ ስልጠናዎችን ወስደናል። ያው እንዳልኩ እኛ የምንሰጣቸው አገልግሎቶች ኦንላይን ነው እና አንዳንድ ተጨማሪ ነገሮችን ወስደናል። ቀጣይ ላይ ደግሞ የተሻለ በቴክኖሎጂ ዙሪያ የምንወስዳቸው ስልጠናዎችም አሉ። አዲስ የንግድ ምዝገባዎችን እንሰጣለን። ግለሰብም ሆነ ማህበር ማለት ነው። ማንኛውም አዲስ ምዝገባ እንሰጣለን። አዲስ ፍቃዶችንም እንሰጣለን። የተለያዩ ማሻሻያዎች በንግድ ፍቃድና በንግድ ምዝገባ ዙሪያ ያሉ ማሻሻያዎችን እንሰጣለን። እድሳት የንግድ ፍቃድ እድሳትንም ጨምሮ እንሰጣለን። በአጠቃላይ ንግድ ቢሮ 4 የተለያዩ አገልግሎቶችን ይሰጣል ማለት ነው። እኔም አመሰግናለሁ። በቅድሚያ ወደዚህ ወደ ሀረር አንድ መሶብ አንድ ማዕከል ስለመጣችሁ ደስ ብሎኛል። አመሰግናለሁ። ስሜ አብዱልአዚዝ ጀማል ይባላል። የሰነዶች ማረጋገጥና ምዝገባ ካውንተር ነው ያላችሁት። የመጀመሪያ ሰነዶች ማረጋገጥና ምዝገባ በጠቅላይ አቃቢ ክስር ነበር የሚሰጠው። አሁን ደግሞ በመሶብ አንድ ማዕከል ሲሆን እዚህ ውስጥ አገልግሎት እንዲሰጥ ወደዚህ ማዕከል ሁለተኛ እንትን ሆኖ ገባ ማለት ነው። በዛ ላይ ደግሞ ከጠቅላይ አቃቢ ከምንሰጣቸው ውሎች ውስጥ ስድስት ውሎች ናቸው ወደዚህ የገቡት። 6 አገልግሎቶች ናቸው ወደዚህ የገቡት። ያው ከ6ቱ ውስጥ ውክልና አለ፣ የቤት ኪራይ አለ፣ የመኖሪያ ቤት ስጦታ አለ፣ የመኖሪያ ቤት ሽያጭ ኪራይ ውልና የብድር ውል፣ የውጭ ሰነዶችን ማረጋገጥ፣ እነዚህ 6 አገልግሎቶችን ወደዚህ ይዘን ገብተናል ማለት ነው። የሚገኙት አገልግሎት አንደኛ ናሽናል አይዲ ካርድ ፕሪንት ኦርደር እናደርጋለን ኦንላይን። ከዛን ደግሞ ሰነዶችን መላክ እንደዚሁም ደግሞ መቀበል ነው። አሁን ላይ በመሶብ አገልግሎት ይዘን የገባ ነው። እነኚህ ሁለቶቹ ናቸው። ከዛ ባሻገርም ግን ሌሎች አገልግሎቶችን እነ አፕዴት ማድረግ ለምሳሌ የስም ስህተት ሊሆን ይችላል፣ የእድሜ ሊሆን ይችላል። እነኚህንም አገልግሎት እንሰጣለን ማለት ነው። ሀገራዊ ለውጡን ተከትሎ ከፍተኛ ትኩረት የተሰጠው ጉዳይ የህዝብ የዘመናት የአገልግሎትና የመልካም አስተዳደር ጥያቄዎችን በፍጥነትና በጥራት የመመለስ ስራ አንዱ ነው። በሐረሪ ክልልም ባለፉት የለውጥ ዓመታት ቀልጣፋ፣ ፈጣንና በቴክኖሎጂ የታገዙ አገልግሎቶችን ተደራሽ በማድረግ አበረታች ስራዎች ተከናውነዋል። ይህም ዲጂታል ሐረርን እውን ለማድረግ የሚደረገው ጉዞ አንድ አካል ቢሆንም የአገልግሎት አሰጣጡ በእኩል መዘመን መቻል አለበት። በመሆኑም ይህ የመሶብ የአንድ ማዕከል አገልግሎት ዘርፈ ብዙ አስተዋጽኦን ያበረክታል። ተገልጋይ ሲመጣ ይናደዳል፣ ይበሳጫል፣ ላይ የተለያየ ያለ እንዲረጋጋ በማድረግ ማረፊያ ቦታ እናስቀምጠዋለን። ከዛ የመጣውን ጉዳይ ጠይቀ ነው አገልግሎት እንዲያገኝ እናደርገዋለን። ምክንያቱም እዚች ጋር አዲስ ነው፣ አብዛኞቹ አያውቁትም። ቀጥታ ወደ ካውንተር ባለጉዳይ ማግኘት ነው የሚፈልጉት፣ ባለጉዳዩ ነው የሚጠይቁት ሲመጡ እና እኛ ደግሞ አሰራሩን አስረድተናቸው አሰራሩን በትክክል ከተረዱ በኋላ ወደ አገልግሎት እንዲገቡ
እናደርጋቸዋለን። በእርግጥ ስራ ከጀመረ በቅርቡ ነው ተመርቆ ወደ ስራ የገባው። ተመርቆ ወደ ስራ ከገባ ወዲህ ሞቢሊቲው ትንሽ ቢቀረውም ሰው ከስተመሩ በጣም እየመጣ ነው። በጣም ፍላጎት አለው። እንደዚህ አይነት ዲጂታል የሆነ ቅልጥፍና ያለው ምቹ የማገልገልና የመገልገል ኢንቫይሮንመንት ባለበት ለመገልገል በጣም የተጠማ ህብረተሰብ ስላለ በጣም በፍላጎት ነው የመጣው። በጣም ደስ ብሎት ደግሞ የሚሄድ ነው። ሞር ለስራ ያለን ፍላጎት የሚያነሳሳ ኢንቫይሮንመንት ነው። ስለ የከስተመሩን ፊድባክ አንዳንዴ እንጠይቃለን እና ሳንጠይቁላ ፊድባክ የሚሰጡ መርቆኑላ የሚሄዱ መንግስቱንም መርቆ የሚሄዱ በጣም ብዙ ከስተመሮች አጋጥመውናል። በተለይ ትላልቅ ሰዎች፣ ወጣቶችም፣ ስራ አጥ አካባቢ ያለው፣ ንግድ ቢሮ አካባቢ ያለው በፊት ከሚያውቁት ወይም ደግሞ ጭንቅላታቸው ውስጥ ከነበረው ቢሮክራሲና የተንዛዛ የመንግስት አገልግሎት በጣም የተለየና እጅግ በጣም አስደሳች የሆነ የማገልገልና የመገልገል መንፈስ ያለበት ተቋም ብሎ በጣም ደስ ብሏቸው ይሄዳሉና እንደዛውም ሬቱ በጣም ከቀን ወደ ቀን እየጨመረ የመጣ ዴይሊ ቲኬታችን እናያለን። አሁን እኛ ዴይሊ ቲኬታችን እንዴት ነበር የሚለውን እናያለን። ዴይሊ ቲኬታችንን ስናይ ዴይሊ ኢምፕሩቭመንቶች አሉ። ዴይሊ ፍሰቱም አለ፣ እየጨመረ እየመጣ ነው። አንዳንዴ አሁን ለምሳሌ ባለፈው ሳምንት ውስጥ ያጋጠመን በጣም ብዙ ሰው ከመምጣቱ የተነሳ እስከ ማታ 12 ተኩል አምሽተን ሰርተን የወጣንበት ጊዜ አለ ማለት ነው። ያው አንደኛ ማህበረሰቡ እንግልትን እንቀንሳለን። የሚያጠፋውን ጊዜ አሁን በመንግስት ተቋሞች ላይ ብዙ እንግልቶች አሉ። ቀጠሮ የማስያዝ ነገር አለ። ኢቭን አገልግሎቱ ኦንላይን ነው የምንሰጠው። ኦንላይን በሚሰጥበት ጊዜ አብዛኛው ጊዜ መብራት ጠፋ የምንለው ነገር ነበረ እዛ ላይ ማለት ነው። ሌላው ደግሞ ወይ ሲስተም አልሰራም የሚባል ነገር አለ። ኦር ደግሞ ወይ ፈራሚ የለም ትላለ። እንዲህ አይነት ምክንያቶች አሉ። ቢያንስ አሁን አንድ ባለጉዳይ አዲስ ፍቃድን ወይ ደግሞ እድሳትን ለማደስ በሚመጣበት ጊዜ አንዳንዴ 2-3 ቀን ሳምንትም የሚፈጅበት ጊዜ ያቶች ነበሩ። አሁን እዚህ ተቋም ላይ ደግሞ ይሄ አገልግሎት መሰጠት ከጀመረበት ጊዜ ጀምሮ በስታንዳርዱ መሰረት የተለያዩ ተገልጋዮች እየተስተናገዱ ይገኛል። በዛው ልክ ደግሞ እርካታቸውንም እየመዘንን ያለ ነው እና በጣም ትልቅ አስተዋጽኦ ነው ያለው ከጊዜ አንጻር፣ ከእንግልት አንጻር እና ከብዙ ቢሮክራሲያዊ ስርዓት አንጻር ብዙ ነገር ቀንሷል እና የተሻለ አገልግሎት እየሰጠን እንገኛለን ማለት ነው። ያው መሶብ እንደተቋቋመ ገብተናል። እዚህ ግን ስራ የጀመርነው ትንሽ በሲስተም ምናምን ችግር ወደኋላ ሌት ሆነናል። ነገር ግን ደግሞ ትንሽ ባለ ጉዳይም ደግሞ የማወቅ አናውንስመንት ያስፈልግ የለ ማስታወቂያም አልተሰራለትም። ከዛ በኋላ እኛ በአገልግሎት መስጠት ከጀመርን ያው 2 ሳምንት ሆኖናል። አገልግሎት መስጠት ከጀመርን ማለት ነው። ሁሉ ነገር ተስተካክሎ ሬዲ ሆኖ ትንሽ ሲስተም አስቸግሮን ነበረ። ሲስተም ከተስተካከለ በኋላ አሁን 2 ሳምንት ሆኖ አገልግሎት መስጠት ከጀመረ ማለት ነው። እዛ በፊት በነበርንበት ሰዓት ላይ ያው እንደዚህ ዘመናዊ አልነበረም። ነገር ግን ያው ባለጉዳይ ተስተናግዶ ይወጣ ነበር። አሁን ግን የራሱ የሆነ ስቴፕ አለው። እዚህ መሶብ አንድ ማዕከል ውስጥ የራሱ የሆነ ስቴፖች አሉት። መጀመሪያ ሲመጣ የእንግዳ መቀበያዎች አሉ። በእነሱ አማካኝነት ቲኬት ከተቆረጠ በኋላ ዩኒቨርሳል ላይ ነው የሚመጣው። ዩኒቨርሳል ላይ የያዘውን ሰነድ አረጋግጠው የሚያልፍና ማያልፍ ታይቶ ያላሟላው ነገር ካለ ከዛው ከዩኒቨርሳል ላይ ነው ወዲያው የሚደረገው እንዳይገባ የሚደረገው ማለት ነው። አሟልቶ ከመጣ ግን ቀጥታ ወደኛ ይገባል። ተራ ቁጥር ይዞ እኛ ጋር ይመጣል። እኛ ጋር ደግሞ አሟልቶ ከመጣ ሁሉም ስራ ሰርተንለት እንሸኘዋለን ማለት ነው። ከስተመሪ ጥሩ አገልግሎት ለመስጠት ነው የተቋቋመው። በዚሁም ባሻገር ደግሞ ፖስታ ይህን አገልግሎት በመስጠት ላይ ይገኛል እና የተቀላጠፈ አገልግሎት እየሰጠ ይገኛል በቦታው ላይ ሆኖ። እነሱም ያልኳቸውን ቅድም የአገልግሎት ስማቸው የጠራሁትን አገልግሎቶችን በተቀላጠፈ ሁኔታ እየሰጠን ያለው። እንደዚሁም ደግሞ የከስተመሮች ፍሰትም ከበፊቱ እየጨመረ እየሄደ ነው። ይሄም ደግሞ ፈጥነው በመመለስ መጥተው በየደቂቃው ነው የሚስተናገዱት ማለት ነው። በመሶብ የአንድ ማዕከል አገልግሎት የተገልጋዩን ሕይወትን ቀለል የሚያደርጉ አሰራሮችን ከቴክኖሎጂ ጋር በማስተሳሰር የዲጂታል መታወቂያ፣ የባንክ አገልግሎት፣ የኢሚግሬሽንና የዜጎች አገልግሎት፣ ከግብር ጋር የተገናኙ አገልግሎቶችን ጨምሮ የዲጂታል የክፍያ አማራጮችን
በአንድ ጥላ ስር ማቅረብ ያስችላል። በዚህም የተገልጋይን የእርካታ ምጣኔ ይጨምራል። እዚህ የተዘጋጀ ፕላትፎርም አለ ለኛ ማለት ነው። ያ ተገልጋዩ ከተገላገለ በኋላ አገልግሎቱን ከጨረሰ በኋላ ከ100% የሚሰጠዋል እያንዳንዱ ማለት ሳቲስፋክሽን ምን ያህል ሬቱ እንደሆነ ማለት ያን እንጠይቀዋለን። በትህትና ጠይቀ ነው ይመልሱልናል፣ ይመዘገባል እያንዳንዱ ማለት የቱ ካውንተር ፖስታ ጋር ከሆነ ፖስታ ጋር ተጠቅም ያለው ልጆቹ እንዴት እንዳስተናገዱ እንጠይቃቸዋለን። አስተያየት ካለው አስተያየትም ይሰጣል። አስተያየት የምንቀበልበትም አለ፣ አስተያየት የምንቀበላለን። በፐርሰንትም ደግሞ ሳቲስፋክሽን ሬቱ እርካታው ይሄን ያህል ነው የሚለው ያስቀምጣል ማለት ነው። እኛ ሳይሆን እሱ ባለው ተገልጋዩ እንጽፍለታለን ማለት ነው። መሶብ እንግዲህ በጣም ደስ የሚለው ነገርና በጣም ፋይዳ አለው ብዬ የማስበው ምን ላይ ነው? በመንግስት አገልግሎት ሰጪ ተቋማት የነበሩትን የተንዛዛ ቢሮክራሲ፣ ሙስናና የእንግልት እና የማመላለስ ነገሩ ሙሉ በሙሉ ይቀርፋል ብዬ ነው የማስበው። ቶታሊ በተግባርም እያየው ስለሆነ ማለት ነው። አንድ ተገልጋይ ግዴታውን አውቆ ይመጣል። ካላወቀም እንዲያውቅ የሚደረግበት በጣም በትህትና በተሞላበት መንገድ እንዲያውቅ ተደርጎ ሞስት ፕሮባብሊ እሱን ለመርዳት የሚያስችል ሁኔታ ሁላ ተጠቅሞ ማለት ነው አገልግሎት ለመስጠት የተቋቋመ ተቋም ስለሆነ እጅግ በጣም ችግሮቹን ዲጂታላይዝ በሆነ መንገድ በጣም ፍትሃዊና ደህንነቱ በተጠበቀ መንገድ የነበሩትን ችግሮች ለመቅረፍ እጅግ በጣም ትልቅ ተጽዕኖ አለው ብዬ አስባለሁ። ተገልጋዩ ከፍተኛ አስተዋጽኦ ነው ያለው። ያው አንደኛ ደስ የሚለው እንደ መንግስት ተቋማት ሰዓትን የምትገልበት ሁኔታ የለም። በስራ ሰዓት ልክ 2 ሰዓት ጀስት ትገባለህ። ማንኛውም ተገልጋይ በዛ ሰዓት ታገኛለህ። እስከ 6 ሰዓት ተኩል እንሰራለን። ከዛ በኋላ ልክ 8 ሰዓትም ተገልጋዩ በሚመጣበት ሰዓት አለን እኛ እና እስከ 11 ተኩል አገልግሎቱን እንሰጣለን። ቀጣይ ላይ ያው 24/7 ይሆናል ተብሎ እንደተጠበቀ ሆኖ አሁን ላይ ግን ተገልጋዩ በማንኛውም ሰዓት ሲመጣ አገልግሎቱን አግኝቶ በአጭር ሰዓት አሁን ለምሳሌ እድሳት ቢፈልግ ሲስተሙ በትክክል የሚሰራ ከሆነ ከ2 እስከ 5 ደቂቃ ውስጥ ጨርሶ ይሄዳል። ለማህተም እከሌ ጋር ሂድ የሚባልበት ነገር የለም። እዚሁ ሁሉ ነገር ክፍያውን ኦንላይን ነው የሚከፍለው። ክፍያው በቴሌ ብርና በሲቢኢ ብር ያከናውናል። ኦንላይን አገልግሎቱን ሰጥተነው ወዲያው የምንሸኝበት ሁኔታ ነው ያለው። አዲስ ፍቃድም ቢሆን እንደዛው ማለት ነው። ሁሉ ነገር እዚህ ጨርሶ ነው ወደ የሚሄደው ማለት ነውና በአጭር ጊዜ አገልግሎት በማግኘቱ ህብረተሰቡ እውነት ነው ምልህ በጣም እንደረካ ነው እየገለጸልን የሚሄደው ማለት ነው። እንዲህ አይነት አገልግሎት ላይ በጣም መበረታታት እንዳለብን ነው እየተናገሩ ያሉት ማለት ነው። እና ጥሩ ነው። ያው ቀጣይ ላይ ከዚህ የተሻለ አገልግሎት እንሰጣለን። ነው የነበርንበት ተቋም ላይ በደቂቃ ነው የሚሰራው ማለት ነው። በደቂቃ ነው ያለው። አሁን ለውክልና የተሰጠው ደቂቃዎች አሉ፣ የራሱ ደቂቃዎች አሉና በዛ መሰረት ነው የሚጨርሱት እዛም። እዚህ ግን ትንሽ ምቹ ነው፣ ቦታው ሰፊ ነው እና ደግሞ ተራ መጠበቅ አለው። የራሱ የሆነ ስቴፖች መኖሩ ነው የሚለው እንጂ ያዛዛም ተመሳሳይ ነው። በደቂቃው አንድ ነው። ከዛ ከነበርንበት ቢሮ እዚህም ላይ ያለው ተመሳሳይ ነው ደቂቃው ማለት ነው። እና በዛ መሰረት ነው እዚህ ስቴፕ ነው ወይ ያለው። ሌላው ደግሞ ትንሽ ኢንተርኔት ቅልጥፍናም አለው። ኔትወርክ ፈጣን ነው። እዚህ ደግሞ ሁላችንም በአንድ ላይ ሆነን መስራታችን ደግሞ የባሰ ስራውን ደግሞ ቀልጣፋ እንዲሆን አድርጎታል። ምክንያቱም እዛ ሂድ ተብሎ ሌላ ቦታ ከመሄድ እዚሁ ከአቅራቢያ ነው ሁሉ ነገር የሚጨርሰው ማለት ነው። እና ያን ምቹ ያደረገው ማለት ነው። እኛ የምንሰጠውን አገልግሎት ለምሳሌ አሁን ናሽናል አይዲ ለመመዝገብ የሚመጣ ከሆነ አንደኛ እሱን የሚገልጽ መታወቂያ መያዝ ይኖርበታል። መታወቂያ ቀበሌ ሊሆን ይችላል፣ ፓስፖርት ሊሆን ይችላል፣ ሊሆን ይችላሉ ማለት ነው። እነኚህን ይዞ ከመጣ የመመዝገቢያ አገልግሎቶችን ያገኛል። ከዛ ባሻገር ደግሞ የክፍያ አለ፣ ኦርደር ካርድ ፕሪንት የምንለው ማለት ነው። ኦንላይን የምናደርገውን እነሱ ክፍያዎችን ሚሴጅ ከገባለት በኋላ ክፍያ መጥቶ ይፈጽማል። እሱም በሁለት አይነት ነው እስካሁን ድረስ መስጠት የጀመርነው በዚህ እሱም ፕሪሚየም እና ኖርማል የምንለው ማለት ነው። በርካታ ፋይዳ ያለው አንደኛ ቀልጣፋና ፈጣን አገልግሎት ይሰጣሉ። ሁለተኛ ደግሞ ብልሹ አሰራር
የሚባል ነገር እዚች ጋር አይሰራም። ምክንያቱም በእጅና የሚባል ነገር የለም፣ በእግር ነው። እዚህ ከመጡ በኋላ ቀልጣፋ አገልግሎቱን የሚያገኙት ምቹ ኢንቫይሮንመንት ነው እንደምታዩት። ሰው ደግሞ ህዝባችን ይህንን ሲያይ በጣም ደስ እያለው ነው። ማረፊያችን ቦታ ስናሳያቸው በደስታ ነው። መስተንግዷችን ራሱ በደስታ ነው እየተቀበሉ ያሉት። ይሄ ደግሞ ህዝባችን እኛ አገልጋይ የአገልጋይነት ስሜት እንዲኖር መንግስት ማለት አገልጋይ እንደሆነ ምን የሚያሳይበት ነው ብዬ ነው መሶቦ የሚያሳየው ማለት ነው። ምክንያቱም ህዝቡ ድሮ የሚያውቀው የሚያመናጭቀውና የሚያባረው ነው የሚያውቀው አገልግሎት ሲመጣ። አሁን ቀልጣፋ አገልግሎት አግኝቶ እንዲህ ተስተናግዶ ሲወጣ ኢማጂን ማድረግ የሚከብዳቸው አሉ እዚች ጋር ማለት ነው። ይሄ በጣም ለውጥ የመጣ ነው። ቀጣይም ደግሞ ብዙ የምናየው ይሆናል። ይሄን የሚመስሉ መሶቦች ብዙ ይሰራሉ ብዬ ተስፋ አደርጋለሁ። እኛንም መጥቶ የሚጠይቁን አለ። ለምሳሌ ወደ ተቋሙ ያልተቀላቀሉትን ተቋማት እንደ ኢሚግሬሽን አይነት መጥቶ የሚጠይቁን አሉ። አሁን ለምሳሌ ፓስፖርቴን ለማደስ ፈልጌ ነው ምናምን ብሎ የሚመጡ አሉ። ህዝቡ ሮሮ የሚበዛበትንና እንግልት የሚበዛበትን ተቋማቶች ነው እዚህ ውስጥ ማየት የምፈልገው። ኖርማሊ ኮመንት ያደርጉን አሉ። ለምሳሌ እኔ አሁን ፓስፖርቴን ማደስ ፈልጋለሁ፣ ፓስፖርቴን ማውጣት ፈልጋለሁ ብሎ የሚመጡ አሉ። ለጊዜው እንደዛ አገልግሎት አልጀመርንም እና በቀጣይ ዙር ውስጥ የሚገቡ ይመስለናል ስናየው። እናም ቢገቡም የሚል ሀሳብ ስላላቸው ህዝቡ ይህን መንግስት አይቶ እንግዲህ የመንግስት እቅድን ታይቶ የህዝቡን ፍላጎትንም ታይቶ እነዚህ አሁን ሮሮ የሚበዛባቸው ተቋማቶች፣ እንግልት የሚበዛበት ብዙ ተገልጋይ የሚበዛበት ተቋማቶች ለምሳሌ አሁን ማዕከሉ በጣም ብዙ ካውንተር አለው። ከ24 በላይ ካውንተሮች አሉት። ፍሪ ካውንተሮች አሉ። ይችላል፣ አቅም አለው። ስለዚህ እነዚህ አይነት ተቋማቶች እየተቀላቀሉ በሄዱ ቁጥር ሞር የህዝቡ እርካታ እየጨመረ ይሄዳል። ሞር የህዝባችንም ችግር እየተፈታና ቅሬታውም እየተቀረፈ ይሄዳል ብዬ አስባለሁ። አሁን በፊት የነበርንበት ተቋም ላይ መታወቂያ ይዞ መጥቶ ፋይዳ ላይኖረው ይችላል። አሁን ደግሞ እንደ ሀገር ፋይዳ ግዴታ ነው፣ በፋይዳ መገልገል አለበት አይደል? እሱም ፋይዳ ለማስወጣት ያው ፋይዳ ይዘና እንላለን ማለት ነው። እዚህ ግን ፋይዳ ባይኖረው እንኳን የቀበሌ መታወቂያ ይዞ ቢመጣ እዚሁ አጠገቤ ነው ያለው። ፋይዳ የሚያወጣ ኢትዮ ፖስት አጠገቤ ነው ያለው። ከሱ እንዲያወጡ እናደርግና ባለጉዳዩን እናስተናግዳለን። ሬጂስተራል ነምበሩን መዘግብና በዛ መሰረት እንዲስተናገድ እናደርጋለን ማለት ነው። ሌላው ደግሞ በተጨማሪ ደግሞ የራሱ የሆነ ራንክ አለው፣ ታይም አለው። የሆነ ባለጉዳይ መጥቶ እኔ ጋር የሚቆይበት ከዛ በኋላ እኔ ጋር ተስተናግዶ ደግሞ የሄደበት ደቂቃ አለ። ይህ ይመዘገብና በዛ ነው ፈጣን የሚያደረገው። አንዱ ሲወጣ አንዱ ይገባል። ይሄ ግር ብሎ ወረፋ ያልያዘ አገልግሎት አንሰጥም ማለት ነው። ጨርሶ ሲወጣ ሌላኛው ይከተላል ማለት ነው። እንደ መጀመሪያው ግር ብሎ የሚመጣበት ሁኔታ የለም ማለት ነው። ለዛ ነው ዘመናዊም ያደረገው እና ደግሞ ምቹም ቀልጣፋም ነው ስራው። እንግዲህ እስካሁን ድረስ በጀመርነው ጊዜ ጀምሮ የደንበኛው እርካታ በፐርሰንት ብንገልጸው እስካሁን ከ80 ባለው ነው እየሰጡ ያሉትም ተገልጋዮቹም ይህንን ሰጥተውናል፣ ፊድባክ ሰጥተውናል። ለኛ ይሄው ነው ያለው። በሀገራችን የተጀመረውን የልማትና ዲሞክራሲያዊ ስርዓተ ግንባታ በማሻሻልና ቀጣይነት ያለው ሁለንተናዊ የማስፈጸም አቅምን በመገንባት ተቋማት ለተልኳቸው ብቁ ሆነው እንዲገኙ ለማስቻል የመንግስት አገልግሎት አሰጣጥ ይበልጥ ቀልጣፋ ለማድረግ የመሶብ የአንድ ማዕከል አገልግሎት ትልቅ ሚናን ይጫወታል። በተቋሙ በሀረሪ መሶብ አንድ ማዕከል አገልግሎት ሲመጡ አጠቃላይ 7 ተቋማት ገብተዋል። 4 የክልልና 3 የፌዴራል ተቋማት ገብተዋል። 7ቱ ተቋማት ከ20 በላይ አገልግሎቶችን ይዞ ገብተዋል። ለምሳሌ በሀረሪ ንግድ ልማት ኤጀንሲ ገብተዋል። ንግድ ልማት ኤጀንሲ 4 ሰርቪሶችን ይዞ ገብተዋል። ንግድ ፍቃድ ምዝገባ፣ ንግድ ፍቃድ አዲስ ንግድ ፍቃድ ማውጣት እና ንግድ ፍቃድ ምዝገባና ንግድ ፍቃድ ከተያያዘ መሻሻያዎችን ይዞ ገብተዋል። ቀጥሎ ደግሞ ገቢዎች ገብተዋል። ቲን ነምበር ይዞ ገብተዋል። ቲን ነምበር የማውጣት ይዞ ገብተዋል። ከዛ ጠቅላይ አቃቤ ሕግ ውልና ማስረጃ፣ ውክልና ውል፣ ሽያጭ እና የብድር ውሎችንም እነዚህን ይዞ 6 አገልግሎቶችን ይዞ ገብተዋል። ሌሎች የፌዴራል ተቋማቶች ኢትዮ ቴሌኮም ገብተዋል። በክፍያ አዲስ ክፍያ መክፈል፣ በዲጂታል ክፍያ መፈጸምና ያው እንግዲህ በቅድሚያ ሀረር መሶብ አንድ ማዕከል አገልግሎት ስራ ጀምሯል።
ተከፍቷል ማለት ነው። በይፋ እንደተመረቀው እኛም ስራ ጀምረናል። ወደዚህ መጥተው እንዲገለገሉ እላለሁ። ያው ማያቆም ስላሉ እንዲያውቁ አሁን ሁሉንም እኛ የሰነድ ማረጋገጥና ምዝገባ አገልግሎት ክፍት ነው። ሌሎችም አገልግሎቶች ይሰጣሉ ማለት ነው። እና እዚህ ደግሞ ስትመጡ እናንተ ማሟላት ያለባችሁን ከመጀመሪያ ከመግቢያው ላይ ዩኒቨርሳሎች አሉ። እነሱ የሚሏችሁን ነገር አሟልታችሁ ይዛችሁ ከመጣችሁ በጣም ቀልጣፋ ምቹ አገልግሎቱም በደቂቃዎች የሚያልቅ የሚሆን ይሆናል ማለት ነውና ስለዛ እናንተ ኑና ተስተናገዱ። እኛ ደግሞ እናንተን ለማገልገል ዝግጁ ነው ልል እፈልጋለሁ። ያው እንደ ሀሳብ ምንድነው እሱ ያው ደንበኞችን እርካታ የመስጠት እስከሆነ ድረስ ማቴሪያሎች አሁን በእኛ በኩል ያሉትን እነኚህ ነገሮች ቢሟሉልን ደግሞ ከዚህ በላይ ደንበኛ የማርካት ላይ ይሰራል ብዬ ነው የምገምተው በራሴ ማለት ነው።